ከቀለበቱ በፊት ሽማግሌ ለመላክ ያሰብኩት። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። ብዙም የሆነ ጊዜ መፍጀትም አልፈልግም። ሄሉን የግሌ ማድረግ ስለምፈልግ ቀድሜ ሽማግሌ ምልክ ነው የሚሆነው። ዝም ብሎ ቀለበት አይደለም። ቃል ምገባልሽ ዳይመንድ ነው ማስተላለሽ። እስከዛ ወጥሬ ይሰራል። አንተ ጀስት በቃ አንተ ስላለ ብቻ ደስ እሱ አያስፈልግም። ሰርግና ሞት አንድ ነው። የእውነት ብቻ መጨረሻችንን ያሳምረው። ዋናው ማሰብ ነው። የሚቀጥለውም ደግሞ ለፈጣሪ መተው ነው። እንደ እንቁላል ተንከባክቤያት። አዎ ይሄ ቦታ በደንብ ከሞቃት አራግፌ፣ አዎ ከበረዳት አቅፌ፣ አዎ በቃ ሲያማት ታምሜ ተንከባክቤ አኑራታለሁ። እሸት እሸት የውን እሸት ያልኩት የሽምብራ እንዳይመስልሽ መውደዴን ወድጄዋለሁ ሸሽጌስ የት ደርሳለሁ እንደ ልቤ ያለውን ደርሶ። ግን እናቴ ስንት ልጆች ነው የምትፈልገው? 18 ሰው እኔ ላንቺ ቀለበት ካሰርኩልሽ ቆይ። ፈኩ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለን እና ቤተሰብ የምር በጣም ነው ደስ ያለኝ። አይታችኋል እንግዲህ ምን ያክል ደስ እንዳለኝ። የእውነት የእናንተንም ፊሊንግ ማለት የሰጣችሁን ፍቅር ምናምን እኔ አውርቼ የምገልጸው አይደለም። የእውነት በቃ በጣም ነው ደስ ያለኝ። እናንተ ጋር ያለ ስሜት ነው። ብዙ ሰው ደውሎ ምናምን እያለቀስኩ ነው ያየሁት ምናምን ኮመንት ላይ እና እውነት እኔ ተናግሬ አልጨርስም። የምር የኛ ደስታ ደስታችሁ ሆኖ ብዙ ሰዎች ተጨንቃችሁ ነበራችሁ። እንግዲህ እናንተም ጸሎት ይመስለኛል ይሄን ነገር አምጥቷል። እኔ በጣም ነው ደስ ያለኝ። የምር እንብዬ መናገር እንዳለብኝ አላቅም። ስለ ሁሉም ፈጣሪ ይመስገን። መጨረሻውን ፈጣሪ ያሳምርልን። አሁን ጅማሬው እንደዚህ ካማረ መጨረሻውን ፈጣሪ ያሳምርልን። ሁላችሁም እንደተለመደው ጸሎታችሁ እንዳይለየን ማለት ነው። እና ቤተሰብ ዛሬ በቃ ደስታዬን መቆጣጠር ስላቃተኝ ዛሬ ናቲ ጋር አንድ ላይ ሆነን እስኪ ቁጭ ብለን እንድንወያይ እንድናወራ ነው የመጣ ነው። እንዴት ነው ናቲ እዚህ ይሄ ስሜት እንዴት ተመልሶ እንደመጣና እንዴት ይሄን ጥያቄ ሊያቀርብልኝ እንደቻለ በደንብ እኔም አብራርቼ ባውቅ ደስ ይለኛል። እና ደግሞ ሞር ደግሞ የተሰማኝን ደስታ ከእናንተ ጋር ሆነን አንድ ላይ እኔና እሱ ቁጭ ብለን እንድናወራ ነው የመጣው ዛሬ። ለማውራት ራሱ እውነት የሆነ አፌ እየተሳሰረ ነው እና ከሱ ጋር ያለኝን ነገር ታውቃላችሁ። በጣም ነው ለናቲ ያለኝ ስሜት በጣም ነው የምወደው ናቲን እና ለሱ ያለኝ ነገር እኔ እንጃ ተናግሬ የምጨርሰው አይደለም። እና አንዳንዴ ማለት ነው ያው መታገስ አለብን ብዬ ነው ማስበው። ብዙ ነገሮችም ከኔም ስተት ከሱም ስተት ሆነ ብቻ ዋናው መገናኘታችን ነው፣ ነገሮቻችንን መፍታታችን ነው። ልባችን ንጹህ ይሁን እንጂ ፈጣሪ ያገናኛል። ቤትም አርጉ ቤትም ማለት ነው ለእናንተ ያለው የትም አይሄድም። በዛ አምናለሁ። ነገር ሁሉ የሚሆነው ለበጎ ነው እና ሁሌም ለበጎ ነው በሚለው አምናለሁ እና ብዙ ነገር እሱ ጋር እኔ ጋር ቢፈጠርም አስተምሮን አልፏል፣ ተምረንበታል እና ጥሩ ነው። አንዳንዴ መፈተንም ጥሩ ነው፣ መጨረሻው ለመልካም ነው የሚሆነው። እኔና እሱ ትንሽም ብንለያይ በዛ ውስጥ ደግሞ ፈጣሪ መልሶ አገናኝቶናልና ለአሁን ላለንበትን ፈጣሪ ማመስገን ነው። በጣም ደስተኛ ሆኛለሁ። እንግዲህ አሁን ያለውበትን ደስታ ነው ማጣጣም የምፈልገው የነገን ለሱ ትቼ ማለት ነውና ዛሬ ላይ ደስተኛ ከሆንኩ የነገን ደግሞ እሱ ያውቃልና ደስተኛ ለመሆን በደንብ እጥራለሁ። እሱንም ለማስደሰት እሞክራለሁ ባለኝ አቅም። እሱም ደግሞ እኔን ደስተኛ እያደረገኝ ነው ያለው እና ቤተሰብ ዛሬ በጣም ነው ደስ ያለኝ። ለማንኛውም ግን እናወራበታለን። ጠርቻለሁ ናቲ
ያለውን ነገር አብረን የምናየው ይሆናል። የትም ሳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንወዳችኋለን። አብራችሁን ነው የለም ታውቀዋለህ ከጎኔ ሌላ ሰው እና እዚህ ጋር ብለን እንጠብቀዋለን። የምንሄድበትን ቦታ ስላለ ቀድሜ ጠርቼው እንድናወራ ስለፈለግኩ ነው እና እስኪ እየጠበቅኩት ነው። አብራችሁን ሆኑ። ፈኩ ፈኩ አበቦች ከመስኩ እና ናቲን እየጠበቅኩ ነው። ለማንኛውም ግን ደስ ያላችሁ ማላችሁ ብቻ ናቲን መጥቷል። እየሳየኝ ነው። እንቀበለው። ዌልካም ብለን አፈረች አይንሽን እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ ልትሞቀሽ ልትወጣ እንዴት ነህ? ሁሉ ሰላም ነው? አቁጭዋል። ምን ልናወራ ነው ደግሞ? አንሄድም። እንዴት ነህ? አለሁልሽ። ደህና ነኝ። ሰላም ነው? አምሮብሃል። አመሰግናለሁ። ተመችቶሃል? በጣም ያው ነው። እና ሰላም ልበላችሁ። ሰላም በላችሁ። እንዴት ናችሁ ቤተሰብ? ሰላም ነው ወይ? አለን። እንግዲህ በሰርግ ማግስት አንድ ላይ ተገኝተናል። የእውነት በጣም ብቻ ሰርጋችን ነበር። ትናንት ሰርጌ ነበር። ዛሬ አንድ ቀን ሆነ። አንድ ቀን ከዛ ነው ጀምሮ ከዛ ነው ያው ከሱ ጀምሮ በቃ አንድ ላይ ከሆነን ጀምሮ ቤተሰብ ከየት ነው መቁጠር የሚቻለው? አሁን 4 አመታችን ነው። አንደኛ ቀናችን ነው። ያው አሁን ከመሀል እንደ አዲስ ስለሆነ አንድ ተብሎ ተጀምሯል። ዛሬ ሁለተኛ ቀናችን ነው። ዛሬ ሁለተኛ ቀናችን ነው። በፍቅር ሁለተኛ ቀናችን። እንዴት ነው? እየተንከባከብኩ ነው ወይስ አጎደልኩብህ ነገር? እኔ ምቹት በጣም ያንገራተኝ ነው አይደል? አይ የምር ለኔ ያንቺ እንክብካቤ ማለት ጊዜሽን መስጠትሽ ራሱ ለኔ ከሁሉም ነገር በላይ ነው። ላይክ እዚህ ጋር ቁጭ ብዬ ምናምን ነገር ማሳልፈውን ሰዓት ስለዚህ ሰዓት ሳስብ ነበር። በቃ አደርስም እያልኩ ስበላም በቃ ስተኛም አብረን የምንገናኘው የምናሳልፈውን ሰዓት ነው ማስታውሰው። ዛሬ ደግሞ ከኛ ጋር ይሄዳሉ የሆነ ቦታ አለ። እንዴት ነው? አብረን ጊዜ እናሳልፋለን። አብረን ያበደ ጊዜ ልናሳልፍ ነው ያሰብነው እና ቤተሰብ እንደዛ ነው እላችኋለሁ። ሰዓቱ ደርሶ ያው አታሻሙኝ። የእውነት ቤተሰብ በጣም ማለት የሰው ደስታ ራሱ በጣም ደስ የሚለው የምር ይሄን ያክል ሰው ለኛ ያስባል ነው ያስባለንና የሚገርም ነው። ብቻ የናንተም ደስታ የኛም አንድ ላይ ሆኖ የሚገርም ነው። ብቻ ደስ ብሎኝ ግን ናቲ እንዴት ማለት አሁን እንድናወራ ያው ትላንት ደስተኛች ሆነ ምንም ስላላወራን እና እንዴት ማለት አሁን በቅርብ ጊዜ ነው በእርግጥ የተገናኘ ነውና ብዙ ተቀራርበናል። አብረን ነን ያለነው። ያው በቃ እንደ ድሮ በለን እንጂ ያው መሀል ላይ ያለው ነገር ቢኖርም እንደ ድሮ ነበር አብረን ጊዜ እያሳለፈን የነበር ነውና ያው አላ እኔ ግን አስባለሁ የሆነ ቢሆን ምናምን ብዬ አስባለሁ። ግን አላወራም ዝም ነው የምለውና አንተ እስቲ እንዴት አሰብከው? አብረን መመለሳችንን እንዴት እንዳሰብከው ምናምን በደንብ ግልጽ አድርገህ። ምንም እንትን የሚል ነገር አይደለም። ምንም የሚያሻማ ጥያቄ አይደለም። በእርግጥ መመለሱ ውስጥ ላይክ የነበረው ነገር እንዳለ ነው። ኦሬዲ አልፏል፣ ሁሉም ነገር አልፏል፣ እግዚአብሔር ይመስገን። እና ከስር መሰረቱ እኔ ህዝብ የሚያውቀው ነው፣ አንቺ የምታውቂው ነው። እና
እወድሻለሁ ያ ራሱ በራሱን የቻለ በቂ ነገር ነው። ከዛ በበለጠ ላይክ እንደ ሄሉ ማቀውም ምቀርበውም ሰው የለኝም አልነበረኝም። ደግሞ ድሮ ከነበረው ነገር ጋር አሁን ያለሽበት ሁኔታ ምናምን ነገሩን ለማስቀጠል እንደሚቻል ሲሰማኝ ከዛ እቺን እንስት በድጋሚ እጅ ያስገባዋት ማለት ነው እና ደስ ብሎኛል በጣም። እሺ ለአንቺ ስጠብቀሽ ነበር ስልሽ እኔ እንትን ሆኜብሽ እንደነበረ አውቃለሁ። በጣም ትንሽ ተኮሳትረ ነበር። አዎ ወንድ ልጅ ባህሪ ነው እረዳለሁ። ግን ያው እኔ ምንም አልጎረበጠኝም ምክንያቱም የሚጠበቅ ስለሆነ ማለት ነው። ግን በቃ የሆነ አላ ስንቀራረብ ምናምን ወደፊት ምናልባት አብረን እንሆን ይሆናል የሚል ተስፋ ነው ያለኝ። እፈራለሁ ብንሆን ደስ ይለኛል ብዬ አስባለሁ። ግን እፈራለሁ ምናምን ያው ብቻ እንዴት ነው 50 ሆኜ ነው ያለሁትና ሙሉ በሙሉ አይደለም። ግን በቃ አንድ ነገር ውሳኔ ሰው ስትሆኑ ወስናችሁ እንትን ካላችሁ በኋላ ይከብዳል። ግን ከሁሉም ነገር በላይ የሆነ ፍቅር የሆነ ከልብ አውጥቶ የሆነ ነገር መተውን የመሰለ ነገር የለም። ማርያም ቂም በቃ ራሳችሁን ነው በቃ የሚጎዳው። እኔ በዛ ስሜት ውስጥ በነበርኩ ሰዓት ላይክ አንዳንዴ በቃ ነገሮችን ምናምን ነገር ማስብበት አንግልና አሁን ነፃ ነኝ በቃ እንደዛ ነው የሚሰማኝና መተውን የመሰለ ነገር የለም። ፍቅርን የመሰለ ነገር የለም። ከምንም በላይ ደስታን ማስቀደም ነው። ደስታን ማስቀደም በቃ ሁሉንም ነገር ፈታ ብሎ ያሻ አመት አትኖሩ ምናምን ነገር ላይክ የእውነት ቅድሚያ ለደስታችን መስጠት ነው ብዬ ነው የማስበው። በእርግጥ ያው አንዳንድ ነገሮች አይኖራሉ እኮ የሚያስቀይም ነገር ነው። ብዙ ጊዜ እኔ ጠይቃታለሁ ሄሉን እያልኳት ነበረ። ብዙ ጊዜ አሁን እኔ የምኖርበት ሀገር ነጮችን አያለው ማለት ነጮች ፍቅር ሲገላለጹ አያለው ላይክ በእነሱ ቀና ነበረ። እኔም ፍቅረኛ ይዤ ይሄን ቀን እስከማይ እቺን ጥያቄ እስከምጠይቅ ጓጉቼ ነበርና ሄሉ ያላትን ፍቅር ለኔ ልክ እንደ ነጮች በእንግሊዘኛ ብታስረዳኝ ነው የሚለው። የምሬን ነው ማርያምን ሄሉ አልፋታሽ ማርያም ብዬሻል። የቻልሽውን ያክል አልችልም መፍትሄ ነው አልችልም። አንድ ብቻ ነው የምችለው። እኔ አምሮኝ አንድ ብቻ ነው የምችለው። እሺ አይ ላቭ ዩ የሚለውን ብቻ ነው እሺ ለበለለ ላቭ ማለት ነው። አይ ልንገርህ እሺ I love you, my everything, my future husband. Okay. ደስ ይላል በጣም ደስ አሬ ደስ ብሎኝ እኮ ነው my darling. Okay. I love you forever ever ever ever. Die. ever die. እስከምሞት ለማለት ነው። በጣም አላጠገበም በጣም እንዴ ከዚህ በላይ ባሉ አንተ እዛ ሄደህ እንግሊዘኛ በደንብ አውቀህ መጣህ። እኛ እኮ እዚህ አበሻ ነን። አበሻ ደግሞ የማወቅ ያለማወቅ ጉዳይ ሳይሆን ብቻ ልክ አልተዋጠልህም አሁን ያልኩት በጣም እንዴ በጣም ከዚህ በላይ እነሱ ራሱ እንደዚህ ፍቅር አገላለጽ አይችሉም። ማይ ኤቭሪቲንግ ቢያህለ ይሄን የሰማ ፈረንጅ እንደውም ሊቀማኝ እንዳይሞክራት ነው እኔ እየፈራ ያለው እና ቢቆረጥ እንዳሳማም ዋናው ከልብ ነው። ዋናው ከልባችን አንተም ግለጽልኛ በእንግሊዘኛ ነፍሷ እስከሚጠፋ እስከ ዘላለሙ ትወደኛለች። ያ ፎሬቨር ብያለሁ። ፎሬቨር in the day ነው የምትወደኝ። በጣም ደስ ይላል። ያለንን መሞከር አለብን አይመስልም? የቀረ የለሽም ግን ይኖራል። ያው ቀስ በቀስ ለኔ ያለሽ ፍቅር እኔ እኮ በፍቅር ስሜት ውስጥ ሰው ሲሆን በቃ እንትን ይላል። ያላ ወንድ ልጅ ደግሞ ትንሽ ሞቅ ሲለው እኔ አሁን ሞቅ ቢለኝ ብዙ አወራላት ነበር። አሁን እሷ በፍቅር ስሜት ውስጥ ሆና ደግሞ ሴት ልጅ በጣም ታወራለች ይባላል እኮ። በአማርኛ ከሆነም በደንብ ነው የማወራው። እሺ በአማርኛ አንተ መጀመሪያ ግለጽልኝ። በአማርኛ ነው በእንግሊዘኛ ደበላልቀ ተፈርሾ አድርግልኝ ብቻ ደስ ይል ነበር። አመሰግናለሁ። እኔም በጣም እወድሻለሁ። ብቻ ማለት ምን ማለት አለው? መውደድ ብቻ ነው። ያው የኔ ምኞት ስለሆነ ነው ማለት የእንተ ምኞት ነው። በደንብ ግለጽልኛ። እንዴ ብቻ ፍቅራችንን ነው
አንቺ ሴትዮ እሺ ከኔ ምን አለሽ? ከኔ ራቂ ነው አይደል? ይሄ ከኔ ምን አለሽ ማለት ለምንድን ነው ማትተኝ ማለት? እንዴት ተዋሃለሁ? አንተን አሁን አይኔ እያየ እንዴት አሳልፌ ለሌላ ሰው ሰጣለሁ? ሲጀመር ማለት ነው ናቲ አንተ ፈልገህ ካልሆነ በስተቀር እኔ አልፈልግም። እኔ አልክም ለማንም እኔ አንተን አሳልፌ ለሌላ ሰው አልሰጥም። አጠገቤ ሆነ ማለት ነው። ሰዎቹ አንቺ ጋር ነው ግን ማለት ነው አንተ ፈልገህ ከሄድክ እሸኛለሁ። ግን እኔ አይ ስልሽ እኔ ያልኩት አልገባሽም። ለምን አትተኝም ስልሽ የሆነ በቃ አይደል እኔ ለማለት እኮ ይፈልግ መቼም አልተውህም ለማለት ነው። ላስረዳሽና መቼም አልተውህም። እንዴ ነው በዚህ ሁኔታ ካንቺ ጋር የምንግባባው? ጥሩ ነው እኮ ባይዘው ሁሌ ፍቅር ይሰለቻል። መጨቃጨቅ አለብን። እኔ ላስረዳ መጀመሪያ ላውራና ሐሳቤን ተረድተሽ ሪፕሌክት ታረጊ። እሺ ለምንድን ነው ማትተኝ ስልሽ ለምንድን ነው ይሄን ሁሉ ፍቅር እኔ ላይ የጫንሽብኝ? ለምንድን ነው ማትቀንሽልኝ? እንዴት አድርጌ ልቀንስ? ምን አረኩሽ? ምን በደልኩሽ? ምን አረኩሽ? እና ያንን ነው እንትን ልሽ የፈለኩኝ። አንቺ ደግሞ ሌላ ቦታ ሄድሽ። ወደ ዋናው ጣቢያ እንመለስና ፍቅርሽን ቀንሽው። ልቀንስ? አዎ እሺ። ወይ የናቲ ገና በአንድ ቀን ነው የሚባለው። ላይክ እሷም ታውቃለች፣ ላይክ ጓደኞቼም ያውቃሉ። ይለያል ደስ ያለ ፍቅር ማለት ነውና ጓደኞቼ ያውቃሉ። አዎ ጓደኞቼ እንደውም ያንተ አይነት ፍቅር ከሚይዘን ብንሞት ይሻላል ምናምን እንዳሉ ወንዶችን ነው አንተ እንትን ያልከው ምናምን ነገር የምር ዋው ዛሬ ገና ነው ባይዘው የምሰማው የምር ነውና ላይክ ቀንሹ ትንሽ በጣም ሲበዛም ጥሩ አይደለም። አንዳንድ ሲበዛ እንደውም ለመጥፎ ነገር እንዳያጋልጣል። እኔ በጣም ቆይ በየት አሁን ቆይ ናቲ አሁን እኮ ነው ፍቅር ውስጥ የገባ ነው። እንዴት ቆይ መች አናት ላይ ወጣ በአንድ ቀን አይደለም አላቅም። እኔ ወይ በዛብህ ትንሽ ቀነስ ብታረጊልኝ ከኔ ልቀንስ ወይስ አንተ ናፍቆቱን ምናምን ነገር ብትቀንሽልኝ ምናምን ደስ ይለኛል። አልቀንስም ገና ይበዛል። እና ለማንኛውም ናቲ በአጠቃላይ በጣም ደስ ብሎኛል። የምር በጣም ነው ደስ ያለኝ ከምልህ በላይ። አሁን ወደ ብቻ ቢያንስ አንድ መስመር ላይ ደርሰናል። ፎሬቨር እስከምንደርስ ፍቅረኛሞች ሆነናል። ቢያንስ አንድ ቁም ነገር ላይ ደርሰናል። ወደፊት ወደ ድሯችን ተመልሰናል ማለት ነው። ደስ ማን ነው የሚፈልገውም ደግሞ አዎ በጣም ነው ደስ ያለ እና አንተን እኮ ማለት አንድ ተመልካች በጣም እያጨናነቀችኝ ነውና አንድ ብቻ አይደለም ብዙ ሰው ናቸውና የእናንተ ቀለበት መች ነው? አሁን ይሄ መጠየቅ እችላለሁ፣ ግልጽ አድርጌ መጠየቅ እችላለሁ። ምክንያቱም ከዚህ በፊት ብዙ ሲባል ዝም ያልኩት ለመሰለክ ያው ገና ስለሆነ ያው በሂደት ነው ምናምን እያልን አንተም ብለናልና አሁን ግን መጠየቅ ስለምችል እንደዛ እያሉ ነውና ምን ትላለህ መልስ? እሺ ማለት ሌላ ነገር ልታሶሪ ነው እናንተ። ለማንኛውም አይ ነገር እኔ ምንድነው ራቲ ማለት ማለት ባይዜ እንደዚህ አይነት ጥያቄ አይጠየቅም። ቢጠየቅም ያው ላንቺ አይነገርም። ግን ምንድነው ቀለበት እኔና አንቺ ያው በጣም ነው የምንግባባው የምንተዋወቀው። ማለት ለኛ ቀለበት በጣም ተራ ነገር ነው እና እንደውም በዚህ አጋጣሚ ማውራት አልፈለኩም። ሰርፕራይዝ ነበረ ስለጠየቃችሁ አንቺም ስለጠየቅሽ አሁን ቀለበት ምናምን እያልኩኝ ሞር ጊዜ መፍጀት አልፈልግም። ምንድነው እሱ? ከቀለበቱ በፊት ሽማግሌ ለመላክ ያሰብኩት። አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። ምንድነው ያልከው? እኔ ላንቺ ቀለበት ካሰርኩልሽ ቆዩ እና ሰርፕራይዚንግ ግን ስላበላሽችብኝ በጣም አናዳችሁኛል። የሚመስለኝም እንደዛ ነው። ላይክ አሁን ብዙም የሆነ ጊዜ መፍጀትም አልፈልግም። ሄሉን የግሌ ማድረግ ስለምፈልግ ቀድሜ ሽማግሌ ምልክ ነው የሚሆነው። እንደዛ ነው የወሰንኩት ማለት ነው። ምን አሰብሽ?
ተሰማሽ? ደግሞ ላይክ እኔ ማምነው አሁን ሰው ሀሳብ ይለወጣል ያድጋል ብዬ አስባለሁ እና ለሴት ልጅ ወጓ ማድረጓ ጓደኞቿ በተሰበሰቡበት ምናምን ነገር ሰርፕራይዝ ተደርጎ ቀለበት ማጥለቁ ሳይሆን ከሁሉም በላይ ክብር ተሰጥቶት ቤተሰብ ጋር ይሄ ነገር ከታወቀ በኋላ ከቤተሰብ ጋር ይሄ ነገር ተቀባይነት ካገኘ በኋላ ደግሞ ሲሆን ደስ ይላል። እንደዛ ስላመንኩኝ ነው ያው ለቤተሰቦችሽም ቅድሚያ ለመስጠት ባንቺ ሙሉ ኃላፊነት ያላቸው እነሱ ስለሆኑ ለዛ ነው ቀድሜ እንደዛ ያሰብኩት። በጣም ነው ደስ ያለኝ። በጣም እና ቀለበት ቢያስፈልግ ደግሞ ላንቺ ዝም ብሎ ቀለበት አይደለም ቃል ምገባልሽ ዳይመንድ ነው ማስተልሽ። እስከዛ ወጥሬ ይሰራል። አንተ ጀስት በቃ አንተ ስላለ ብቻ ደስ እሱ አያስፈልግም። ዋናው እኮ እና ሰርፕራይዜን አበላሽታችሁ ብያል። ግን ቤተሰብ አጠይቁ፣ እንደዚህ አይነት ጥያቄ አጠይቁ። ደግሞ ቀኑ መቼ ነው ልትሉ እና በጣም ነው ደስ ያለኝ የምር። ተቀመጪ ነው እኔ እንጃ የምር አላ ካንተ እንደዚህ አይነት ነገር ስለሰማው የምር እንዴት ደስ እንዳለኝ አልገባህም። በቃ በጣም ነው ደስ ያለኝ። በጣም እውነት አለ። እኔ እኮ ማለት ነው የሆነ አላ እሷ ስለጠየቀችኝ ምናምን እስቲ ልጠይቅ ምን ይላል የሚለውን ልስማ ብዬ ዋናውን ነገር ሰማሁት። አንዳንዴ መደበቅም ጥሩ አይደለም። ላይክ እሷን ደስ የሚያሰኛት ነገር ከሆነ የኔ ቅድም እስከሆነ ድረስ ደስ እየተሰኘች ብትቆይ ደግሞ ሞር አሪፍ ነው። በኔ ላይ ያላት ተስፋም ይጨምራል እና ለዛ ነው እና የምር በጣም ከፈቀዱልኝ ማለት ነው። በዚህ አጋጣሚ ለሽማግሌዎች ተቀባይነት አግኝቶ ከተፈቀደልኝ እሱ ቀለበቱ የሚደርስ ነው። ከዛ ዋናው ፍቃድ ነው። ዋናው የቤተሰቦች ፍቃድ ነው። ይሄን ሳወራ ግን እንደዚህ አይደለም ማውራት የምፈልገው ሽማግሌ ወግ ነው እና ሜቢ ካዩት ቪዲዮ በሚለው ፍራቻ ነው እና ሜቢ ከፈቀዱልኝ እሺ ጠይቃቸው። እስቲ በዚህ ልጠይቃቸው። እኔ ልጅ ነኝ። ስለራስ በምንድን ነው የምታስተዳድር ቢሉኝ ራሱ እኮ ነው። ግን አንተን ፍላጎት ለነሱ ንገራቸው። ቤተሰቦቼ እንዴት ናችሁ? እቺ ልጃችሁ ያው አጠያይቁን ሄዶ አልችልም፣ ግን ዝም ብዬ ልጃችሁን ለኔ በፍቃደኝነት እንዲሰጡ ጠይቃለሁ። እሺ መጀመሪያ ያው ጋቢውን ምናምን ጣል አደረገች አይደል? እንትኑ በመጀመሪያ ይቻላል፣ በሶስተኛው መሰለኝ ነው። አዎ አሪፍ ነው እንደው። እሺ እና እቺ ልጃችሁን ጋር ጓደኛ አለንና እኔም ያው እሷን ወድጃታለሁ እና ልጃችሁን ለልጃችን ሳይሆን ልጃችሁን ለኔ ዛሬ ልጠይቅ ነው የመጣሁኝ። ፍቃደኛ ከሆናችሁ ልጃችሁን እንደ እንቁላል ተንከባክቤያት፣ ይሄ ቦታ በደንብ ከሞቃት አራግፌ፣ ከበረዳት አቅፌ፣ አልብሼ ነው ቤተሰብ ፊት ካመማት አስታምሜ፣ በቃ ሲያማት ታምሜ ከሷ ጋር እና ተንከባክቤ አኖራታለሁ። ከናንተ በላይ ያው ማጋነን እንዳይሆንብኝ እንጂ ከናንተ በላይ ተንከባክቤ ልጅ ነኝ። ብዙ ወጣት ልጅ ነኝ። ብዙ ተስፋ፣ ብዙ አላማ ያለኝ ልጅ ነኝ። ያው እሷን ማኖር እችላለሁ ብዬ ስላመንኩኝ ልጆችን ቢሰጡኝ አይጸጽታችሁም እና አይጸጽታችሁም ብዬ አስባለሁ። እኛ ያሳደግን በማር በወተት እንዳታበላ የሽሮ ፍስፊት በእግዚአብሔር ጾም ከሆነ ነው እና ደስ ስላላት ደስ ብያለሁ። በእውነት ይሄ ቪዲዮ እዛ እንዳይደርስ እናንተ ደግሞ ሪፖርት አድርጉ። ይሄን ቀልድ በሚመስል መልኩ እንትን ስላልን እዛ መድረስ የለበትም። መሆን የሚገባው በክብር ነው። በክብር ተሰብስቦ ይሄ ትልቁን የሽማግሌ አበባ ታውቃላችሁ። የኔ ደግሞ በጣም ነው የሚሰፋው። ይሄን አም ያላ ይሄ ቦታውን የሚያክል እና የሽማግሌ አበባ ማሰራላችሁ
ከዛ በክብር ትላልቅ ሰዎች ተመርጠው ፋዘር ይኖራሉ፣ የኛ ቤት ፋዘርም ይኖራሉ። እስቲ እንደዛ ነው እቅዴ እንጂ ያው ቀለበት አይደለም። እኔ በጣም ነው ደስ ያለኝ የምር በጣም ከምል በላይ በጣም ነው። አንቺ ደስ እንዲልሽ ነው። ለአንቺ ደስታ ማልፈነቅለው ድንጋይ የለም። በጣም እንኳን ደስ አለን። እኔ ባይዘ እሷ ብቻ አይደለም ያ ቀን እኔንም ነው የሚያስደስተኝ። ሰርግና ሞት አንድ ነው ቤተሰብ እና ሰርግና ሞት አንድ ነው። የእውነት ብቻ መጨረሻችንን ያሳምረው። ዋናው ማሰብ ነው። የሚቀጥለውም ደግሞ ለፈጣሪ መተው ነው እና አንተ ስላሰብክ እንደዚህ ቁም ነገር ላይ ስለደረስን እኔና አንተ ዛሬ ግን ሄሉ ይሄን ነገር ያው ይፋ ማድረግ አልፈለኩም። እኛ ራሳችን ሆነን እየተጨዋወትን ምናምን ነገር ላወራ ነበር የፈለኩኝ። እስቲ ደስ ካለሽ እኔም ደስ እንዲለኝ ደስ በሚል እስቲ በአንድ በጭፈራ አሳይ። የሰርግ ቀን ሴቲቱ ካልጨፈረች ምኑን እንዴ ባይም በዘፈንልሽ ይሻላል። እኔ የሰርግ ቀን ጭፈራ ነው የምፈልገው። ዘፈን ምናምን ዘፈን የፍቅር ታሪክ ነው። እሺ አንተ እየዘፈንክ እኔ ልጨፍር። እሺ እኔ ዘፍናለሁ፣ ችግር የለውም። አንቺ ከጨፈርሽልኝ ማለት ነው። ተነሻ እሸት የውን እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ቆንጆ ናት ከዘሯ ብዬ ምላለሁ። እኔ ልስፈን በቃ እኔ ልጨርስ በቃ ስሜቱ እያዳመጥኩ ስለነበር ሙሽሪት ሙሽራው ይሄ ተውበዋል ባንድ ነው ሊኖሩ ትዳር መስርተዋል። ፍቅር እንዲህ ነው ፍቅር እንዲህ ነው እንደ ሄሉና ናቲ ላደለ ይሄ ፍቅራችን ዘላለም ይኑር አብሮን ይሄ ፍቅራችን እንግዲህ ሄሉ መባልሽ ቀረ ወይዘሪት መባል ሙሽራው እንግዲህ አባወራ ነው በተራው መባል ቀረ አባወራ ነው በተራው እቺ አትሆንም አልደረሰችም ቤት የምር በጣም ደስ ብሎኛል። ግን እናንተ ስንት ልጆች ነው የምትፈልገው? 18 የምር ከሄሉ ግን ዝም ብዬ እንደሷ አይነት ልጆችን እንደሷ ውብ የሆኑ እንደሷ በቃ አሪፍ ልጆችን የምትወልዱልኝ ከሆነ 18 በቂ ነው። ብዙ አያስፈልግም። እኔን አትፈልግም ልጆች ሲመጡ አይደለም 18 ወልጄ የምኖር ይመስላል። በምን አቅም የድሮ እናቶች እየወለዱ ነው በጣም ስለሚፋቀሩ ነው። የኔ ፍቅር ደግሞ ለየት ያለ ነው። ጤነኛ ልጅ 4 ወይ 3 አይበቃም። የእግዚአብሔር ስጦታ ነው። ዝም ብለሽ የሰጠውን ያህል ውሰጅ። ኢየሱስ እስከ 18 ነው። ሄሉ እኔ ስንጋባ አንድ ነገር የምንስማማው የመድኃኒት ምናምን ነገር እንዳትጠቀም ዝም ብለሽ እስከ ጥግ። እኔ ደግሞ ለማሳደግ እታትራለሁ። ሰው ለቤቱ ነው የሚለፋው። አንሳለሁ እንዴ ለቤቴ አታንስም። እና ዝም ብለሽ ወለድ ነው ሜቢ 18 በኋላ እናስብበታለን። እስከ 18 ያለውን ግን በጣም አስበይል እንዴ ይሉ ደብረታል ብላ ሳቀች እንዴ 18 አንተ ምን አስበህ ነው? ለማንኛውም ግን ደስ ብሎኛል። 18 ይቅርና ማለት ነው 32ም ቢሆን ወልዳለሁ። በጣም በቃ ይሄን ነው የምፈልገው እኔ። እንደውም 32 አሪፍ ነው። የምትወዱ ሰው አጠገባችሁ ካለ ሁለት እያደረገች ልትሰጠኝ ነው ያሰብኩት። እኔ እኮ 18 ጊዜ መስሎኝ ነው እሷ በአንዴ 32 ልትሰጠኝ ነው። ኧረ ምን ችግር አለው? አመሰግናለሁ። አንተ እስካለ ያንተ ደስታ ከሆነ ዋናው ያንተ ደስታ ነው የሚፈልግ ምን እያልን ነው የሚሄደው? 18 ጊዜ ማለት ነው። አዎ ቀላል ነው በጣም እንዲህ ስናወራ አይደል? እግርሽ ያብጣል። ማስታወስ ያለብሽ ሌላ ሰው ሊሆን ይችላል። ባይዘው ለምን ልቀየሩላ ይችላል። ባህሪሽ ነው የሚቀየረው ነው። አሁን እኮ ሴት ልጅ ስታረግዝ ማለት ነው ሆርሞን። እኔ ግን ማርያም ደስ ይለኛል ምናምን ኢንስታግራም ላይ ምናምን ብዙ ጊዜ ሳይ ምናምን ያገቡ ልጆች ሚስታቸው አርግዛ ምናምን ሲንከባከቡ ሳይ ምናምን እቀናለሁና የሄሉ እግር አብጦ እኔ እያሸውላት ስንከባከብ ማየት ነው ያማረኝ። የምር ደስ ይለኛል በጣም።
ያው ብቻ ለዛ ቀን ያብቃን። አሜን አሜን። እንግዲህ ለዛ ያብቃን ቤተሰብ። ጸሎታችሁ አይለይ አይደል? ፈጣሪ ካለ ነው ሁሉም ያው የሰው ልጅ ያቅዳል፣ እግዚአብሔር ነው የሚፈጽመው። እግዚአብሔር ፈቃድ ዝም ብለን ነው የምንቀባጥረው እንጂ አንዱንም የሚሰጠው ሁለቱንም ሶስቱንም 18ቱንም የሄሉንም 32 ፈጣሪ ነው የሚያደርግልን። እግዚአብሔር ፈቃድ ሲሆን ብቻ ነውና እኛ አይደለም። እና ወደፊታችንን ፈጣሪ ያሳምርልን። እንግዲህ ቤተሰብ ሽማግሌ ተልቆ ተሰርጎ ወልደን ወግ በማድረግ ተመራርቀን ከቤተሰብ እንድንወጣ ይርዳን አይደለ? ምን ልሆንልህ? ምን ትሆንልኝ? ምንም አትሆን። በቃ 32ቱን ብቻ ሲጭ አሁን ንገረኝ። እኔ አንተ የፈለከውን ነው መሆንልህ። የምር? አዎ አንተ የፈለከውን ብቻ ንገረኝ። እኔ ምንም በቃ እንጨፍርልኝ። አሁንም ተነስ። እሺ አንድ ላይ እንጨፍር። ኖ ሌላ ከበድ ያለ ነገር አሁን ልንሄድ ስለሆነ በቃ አንተ ግን የምር እኔ ሄሉ ይሄን ቀን ስሰማ እኔ በጣም ደንግጣ የምታለቅሱላ ነው መሰለኝ። ግን እናንተ ነው ያበላሻችሁብኝ። ይሄውን ሄሉ ታለቅሺ ነው ታቅ ነበር መጀመሪያም ታቅ ነበር። ምክንያቱም በቃ እኔ ራሴን ተቆጣጥሬ ነው ማልቀስ ከፈለኩ። አየምር በጣም ደስ ይላል ማለት ነው። ለምን አለቅሳለሁ? በቃ አንዳንዴ ተደስተህ የምታልፍበት ነገሮች አሉ። አዎ አይ ግን የሆነ የመሰለኝ ለራሴ የሆነ ዝም ብዬ ሳስበው፣ ምክንያቱም የትልቅ ምዕራፍ ነው። አዎ ይኸው ከቀለበት ምናምን ብዙ ጊዜ ሴቶች ቀለበት ሲደረግ ነው ምናምን ነገር እንትን የሚሉት፣ ግን ከመጀመሪያ የቤተሰብ ክብር ይበልጣል። ቤተሰቦችሽን አክብሮ የመጣ ነው አንቺን የሚያከብረው። ያን ነገር ማየት ፈልጋለሁ እኔም ደግሞ ደስ የሚለኝ አሁን ለምሳሌ የምሬ ነው የምላችሁ ሲስተርን አሁን ሲስተር አለችኝ እህቶች አሉኝና እህቴን ዝም ብላ የሆነ ፌስቡክ ላይ ምናምን አንዱ ምናምን ተንበርክኮ ይቅርታ ሲያደርግላት እሱን ልጁን ከማየው እህቴን የፈለጋት ሰው ቤት መጥቶ እህቴን ለቁም ነገር እንደሚፈልጋት ለትዳር እንደሚፈልጋት ለቤተሰቡ ቢያሳውቅ በጣም ያንሱ አከብራለሁ። ግን ዝም ብሎ ሆቴል ተጠራርቶ ምናምን ነገር ቀለበት ከሚያስርላት ማለት ነው ያ ኖርማል ሊሆን ይችላል። አንዳንዴ እንደውም አሁን ወጣቱ ዝም ብሎ እያደረገው ነው ማርያምን እና ቀለበት አድርጎም ሰው እንትን ሲል ምናምን ነገር አያለው ላይክ በብዙ ሰው ስላየሁት ነውና የቤተሰብን ብናስቀድም እንደ ባህል አሁን አንብቤ የደረስኩት መጽሐፍ ነው ትላላችሁ እና ለዛ ነው እኔ ደግሞ ለሄሉ ከእህቴ በላይ ስለማስብ ላይክ የሄሉን ቤተሰቦች አሁን ለምንድን ነው የምታስለፈልፉኝ? በእግዚአብሔር የምር በጣም ደስ ብሎኛል። ሲና አቀፈኝ በቃ አቀፈኝ። በጣም ነው ደስ ያለኝ። እኔም ለሰርግ መስፈን መጨፈር ፈልጋለሁ። ጨፍርሽ አንድ ላይ ሁለቱም ተለያዩ ከእናት ከአባታቸው እኔ ተለያዩ እና ቤተሰብ ብቻ የምር በጣም ነው ደስ ያለኝ። ዛሬ ደስታዬ በጣም በዝቷል። አልጠበኩም። እኔ ደግሞ በቃ ጥያቄን ይመልሳል ብዬ ጠየቅኩ፣ ግን ናቲ ድብቅ ነው። ዛሬ ሚስጥር አወጣ። ደስ ብሎኛል። እንኳንም ጠየቃችሁ። እኔም ደግሞ አንድ ምዕራፍ ሰምቻለሁ። አንድ ደስ የሚል የቁም ነገር ማለት ነው ከምትወዱት ሰው ጋር ባይዘው እንደዚህ አይነት ነገር ሲታሰብ ጀስት ባይሆን እንኳን ደስ ይላል። በቃ ባይሆን እንኳን ማለት ማሰቡ ራሱ ማለት ማሰቡ ራሱ ያስደስታል እኮ ነው መልክ አንተ ከጎኔ እስካለ ድረስ ማለት ነውና ብቻ ሽማግሌ ሊላት ነው። ሻምፓኝ ነበር መከፈት የነበረ። የምር በጣም ነው ደስ ያለኝ ከምላችሁ በላይ የኔ ዓለም በጣም ነው ደስ ያለኝ። ላንቺ ማለት ምንም ነገር ይገባሻል። ኦሬዲ ተቆጣጥረሽኛል። ምንም እኔ አሁን ያወራሁት ራሱ ነው ይላሉ ይችላል። ደስ ብሎኛል በጣም አንተም ደስ ይበልህ እና ፈጣሪ መጨረሻችንን ያሳምርልን። ያሰብነው ይሳካልን። ምርቃት ተጀምሯልና ቤት ሽማግሌ ተልኮ ደግሞ ለቀጣይ ስቴፕ ያብቃን። እንወዳችኋለን። ዛሬ ደስ የሚል ነገር ስለሰማው እኔ ነኝ ምሳ ምጋብዝ። እዛ ከኛ ጋር ብትሄዱ መስሎኝ ነበረ። እዚህ ከናንተ ጋር ያለው ነገር ያበቃል እና አሪፍ ጊዜ እናሳልፋለን። ቤተሰብ በጣም ነው የምንወዳችሁ። አብራችሁን ሁኑ። እንሂድ በቃ። ፈኩ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ መምጣትሽ ሰምተዋል መሰለ
አፈረች ጀንበሯም ናፈረች አፈረች ዓይንሽን እያየች እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ ልትሞቀሽ ልትወጣ እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ ልትሞቀሽ ልትወጣ